አባባ በመጨረሻ ትዕግስቱን መቆጣጠር አቃተውና ናቲን አንቆ አንጠለጠለው። ናቲ ደግሞ ራሱን መቆጣጠር አቅቶት አባዬ እባክህ እኔን አትፍረድብኝ፣ ይህን ነገር ያደረኩት ሳላስበውና ሳላቅደው ፊልም ላይ የሆነ ነገር አይቼ ይሰራል አይሰራም ብዬ ለመሞከር ነው ብሎ ተናገረ። አባባም ደግሞ እስካሁን ድረስ የታገስኩህ ይበቃል፣ እኔን ከእናት ጋር እየተመካከራችሁ የምታደርጉኝ ነገር ግራ ገብታችኋል። ቆይ እኔ ምን ያህል በደልና ምን ያህል ነገር ባስከፋህ ነው እንዲህ ያደረከኝ? ይባስ ብለህ እንደዚህ በዚህን ሰዓት ባለቤቴ አሁን የያዘችው አእምሮ የህፃን ልጅ አእምሮ ነው። እሱን ለመበረዝና ለማበላሸት የተጠቀምከው መንገድ በጣም ያሳዝናል። እኔ ማን እንደሆንኩ አላወከኝም። እስካሁን ድረስ ጸጥና ዝም ስል የፈራሁና ምንም የማላደርግ መስሎሃል አለና አንገቱን እንቀስ ያደርገው። የአባባ ሚስትም ደነገጠችና እባክህ ሁሉንም ተንኮልና ሴራ ይቻለሁ፣ ልጁን ከዚህ ከቤት ማስወጣት እየተቻለ የሰው ገለህ ዕድሜ ልክህን እስራት ቤት ብትገባ ምንም የምታገኘው ነገር የለም። እስካሁን ድረስ እኔ እዚህ ቤት ሰይጣን ያለ መስሎኝ ነበር። ሰይጣን ሆኖ ሲያስፈራራኝ የነበረው እሱ እንደሆነ በአይኔ አሳይታኛል። ስለዚህ እኔ ካሁን በኋላ ማንንም አላምንም። ለካ የዛኔ ባለቤቴም እንደዛ መከራና ስቃይ ሲያጋጥመው አንተ ግን ቤቱን እንሽጥ እያልክ ስትጀነጅነኝ የነበረው ለገንዘብ ነው እንዴ? ቆይ ወጣት አይደለህ? ይሄን ያክል መንገድና ርቀት መጓዝ ምን አስፈለገ ብላ የአባባ ሚስት ተናደደችና ናታንን ከሚባለው በላይ ተናገረችው። ሰላም ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁት ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። እጅግ በጣም የሚገርምና የሚደንቅ ነገር ተፈጥሯል። አባባ እንግዲህ ሚስቱን እውነታውን እንድታይ እፈልጋለሁ አለሜ፣ የኔ ውድ ባለቤት አንቺን ከሚከፋሽ ዛሬ ይህንን ሰይጣን ማን እንደሆነ ካረጋገጥን በኋላ ቤቱን ሽጣን ሌላ መግዛት እንችላለን። ያንቺን ፍላጎት ለመሙላት ዝግጁ ነኝ ብሎ ተናገረ። እሷም የምትሆነው ግራ ገባትና ወይ ጉድ፣ ይሄ ሰው ቤቱን ሳይፈልግ የሚሸጠው ለኔ ብሎ ነው። ቆይ ለምን? ምንድነው እያደረገ ያለው? መታገስ አለብኝ ያለችና ናቲን አብራ ማየት ጀመረች። እድልም ልትተኛ ስለነበር የዛሬውን የናቲን ቅሌትና ውርዴት ማየት አትፈልጊም እንዴ ብሎ አላት። አረ በሚገባ ባዬ ማየት ፈልጋለሁ አለችው። እንግዲያውስ ታግሽ እና ሁሉንም ታያለሽ አላት። አባባም እንግዲህ ታግሶ የገዛ ሚስቱንና እድል ጋር አብረው ተቀምጠው ናቲም እስከሚበቃው ያክል ቤቱን ፈትሾ ከመጣ በኋላ ፊት ለፊት ሲያዩት በጣም ደንግጦ የሚገባበት ግራ ገባው። ትሁትም እንግዲህ ከሚባለው በላይ ራሷን መቆጣጠር አቅቷት በገጠር ላይ ፈተናዋን እየተፈተነች ትገኛለች። አባባም ናቲን እንግዲህ ሲጥ አደረገና ካሁን በኋላ አንተን ይቅር ለማለት ምንም አይነት ምህረትና አዜንታ የለኝም። ምክንያቱም ከምትለውና ከምታስበው በላይ እያንዳንዱ እየተደረገብኝና እየተፈጸመብኝ ያለው ነገር በጣም ከባድ ነው። ስለዚህ ምንም ነገር መቋቋም አልችልም ብሎ ነው ከቤቱ መንቅሮ ያስወጣው ማለት ነው። ናቲም እንግዲህ አባባ ላይ ግፍና መከራ ለማድረስ በተደጋጋሚ ቢሞክርም ምንም የተሳካለት ነገር አለመኖሩ በጣም ያስደስታል ማለት ነው። እንዲሁም ደግሞ እጅግ በጣም የሚገርመውና የሚደንቀው ነገር ትሁት በገጠር ላይ ደጀኔ የሚባለው አጋች ጠልፎ በአባቷ ትዕዛዝ መሰረት እያሰቃያት ይገኛል። እሱም ደግሞ ልጄ እንዴት ናት ተንከባከባት ብሎ ሲለው ልጅ ምንም አትሆንም፣ በማር በወተት ነው ምንከባከባት፣ እሷ ብቻ ጸባዩን ታስተካክል እስከምትረሳው ድረስ ነው። ያደገኛና ያከባድ ተመስገን መጥቷል። እሱን ሰው ማንም አይችለው።
እኔ ከሱ ጋር የምገጥምበት አቅምን ጉልበት የለኝም። ስለዚህ እስከ መጨረሻው ድረስ መፋለም አለብህ ብሎ አለው። እንዴ አባዬ አባባ ይሄን እንዴት ልትል ትችላለህ? እኔ እናንተ እኮ ትሁትን ተስማምተን ነው የጠለፍኳት እንጂ በራሴ ፍቃድ አይደለም። ስለዚህ ልጅህን ለፈለግከው ሰው መዳር መብትህ ነው ብሎ አለው። እንግዲያውስ እንደዛ ከሆነ ሽምግልናው ላይ ተሳተፍ። አንተ ሽምግልናውን ስትልክ ያንተን ሽማግሌዎች እመርጥልሃለሁ። ይሄ ካልሆነ የሚፈጠረው ነገር እኔ ምንም አልገባኝም ብሎ አለ። አይ አባዬ ተረጋጋ፣ ለሁሉም ነገር መልካም ነው። እኔ ምንም ቢፈጠር ምንም አንተ ያልከውን ሀሳብ 100% እስማማለሁ። እያንዳንዱ ያሴሩትን ሴራና ተንኮል ፊት ለፊት መጋፈጥ ነው ያለብኝ። ትሁቴ እኔ ብቻና ብቻ ናት፣ ካልሆነ ደግሞ መያዣ አደርጋታለሁ ብሎ አለ። የትሁቴ እህት እንግዲህ ማያ በጣም በአባቷ እየተገረመችና እየተናደደች፣ አባዬ ቆይ የምታደርገው ነገር ልክ ነው? ትክክል ነው? ትሁትን እስከ ስንት ጊዜ ነው እያሰቃየህ የምትገላት? እሷ እኮ ደስተኛ ህይወት መኖር ትፈልጋለች። ስለዚህ ባክህ ምንም ቢፈጠር ምንም እሷን በዚህ ልክ ባታሰቃያ በጣም ደስ ይለኛል። አሁን ላይ ተመስገን መጥቷል። አንተ ቆይ አላማና እቅድህ ቤተሰቡን በሙሉ ማጫረስ ነው እንዴ ብላለችው። አንቺ ልጅ ስለምን ማጫረስ ነው የምታወሪው ብሎ ሲላት እሷም ደነገጠችና እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ትሁቴ የፈተና ስቃይን እየበላች ትገኛለች። ተመስገንም በጣም ተናደደና እርሰው ሰውዬ የፈለጉበት ቦታ ቢሄዱ እኔና ትሁት አብረን ለመጋባት ፍላጎትና ፍቅር ስላለ የትኛውም ህግ ቦታ ቢሄድ አትጋቡ፣ አንድ ላይ አትሆኑ የሚል የለም። ስለዚህ እባክህ በተቻለ አቅምህ ለእኛ ምቀኛ አትሆንብን ብሎ ነው ያለው ማለት ነው። የትሁት አባት ከሚባለው በላይ ያደረገው ውሳኔ ስህተት መሆኑን እያወቀ መጨረሻ ላይ ትሁትን እንደሚያሰቃያት ገባውና ወይኔ ልጄ ወይ እንደ ህርሽ በዛው አልቀረሽ መተሽ ምን አይነት ችግርና ፈተና ውስጥ እያስገባሽኝ እንደሆን ብታውቂ ኖሮ ብሎ አባቷም እጅጉን በጣም ነው ያዘነው ማለት ነው። ተመስገንም ቢሆን እንግዲህ ለማያ የተፈጠረውንና እየሆነ ያለውን ነገር ምንም ሳትደብቂ ንገሪኝ ማያ፣ እኔ ትሁቴን ከማጣ ሞቴን እመርጣለሁ። ምክንያቱም ከምታስቢውና ከምትዩ በላይ እሷን በጣም ነው የምወዳት። ሆኖም ግን እያንዳንዱ ለሚካሄደውና ለሚፈጠረው ነገር ዋጋና መስዋዕትነት መክፈል ግድ ይላል። አሁን ላይ ደግሞ ይህን ነገር ለማድረግ ሁሉም ነገር እየረፈደ ይመስላል። ስለዚህ ልታግዥኝ እፈልጋለሁ ብሎ ተናገረ ማለት ነው። ትሁትም ያገታትን ሰውዬ እየሰደበችውና እሱም ደግሞ እያናደዳት ይገኛል። በመጨረሻ ላይ እንግዲህ ትሁት የራሷ ውሳኔ እጅግ በጣም ያስፈራል ማለት ነው። አባባም እየተጨነቀ ከሚስቱ ጋር ቁጭ ብሎ እንደው ትሁቴ ልጄ አንድ ነገር ሳላደርግላት እንደዚህ ሁኜ መቅረቴ በጣም ያሳዝነኛል። አሁን ላይማ የምሆነው ነገር ግራ ገባኝ እኮ ወይ ዘንድሮ እድሜ ልኬም በቃ ከፈተናና ተስቃይ አትወጣ የተባልኩ ሰውዬ ብሎ ሲጨናነቅ፣ ሚስቱም ደግሞ ተረጋጋ እንጂ እንዴት የዚህን ያህል ስሜታዊ ትሆናለህ? ምንም ቢፈጠር ምንም ትሁቴ ምንም አትሆንም። በዛ ላይ ተመስገን ሄዶላታል። እኛም ደግሞ መሄዱ አስፈላጊ ከሆነ ተነጋግረንበት ለቤቱ ሁነኛ ሰው እንትን ብለን እንሄዳለን አለችው። እኔማ እንዴት ብዬ ይህ አረመኔና ጨካኝ ሰው የሆነ ነገር ያደርጋችኋል አለ። የአባባ ሚስት እንግዲህ እየነጋ እናስብበታለን ብላ ተናገረች።
እድል አባባ ግቢውን እየዞረ ወደ ወዲህ እያለ በጭንቀት ሆኖ ስታዩ አባዬ ምን ሆነሃል አለችው። ምንም አልሆንኩኝ እኔ ልሽ እንዴ እና ታዲያ ምንም ሳትሆን ነው እንደ ወደ ወዲህ እንትን የምትለው አልሰማሽም እንዴ ትሁት የተጠለፈች አሉ ብሎ ሲላት ደነገጠችና ወይኔ እና ታዲያ ምን ተሻለ? ቆይ እንዲህ የሚያደርገው ማን ነው? አባቷ እኔ ያመጣሁልሽን ትዳር ወደድሽም ጠላሽም ማግባት አለብሽ፣ ያ ካልሆነ ግን እድሜ ልክሽን ትሰቃያለሽ ብሎ ይኸውልሽ ያልፈለገችው ትዳር ውስጥ አስገባት ብሎ ሲላት በጣም ደነገጠችና ይሄን አምኖ ለመቀበል ይቸገራለሁ። በጣም እኮ ከባድ ነው አባዬ። ምንስ ቢሆን እንዴት እንደዚህ ያደርጋል? እና አሁን ትሁት የት ናት? ተጠለፈች እያልኩሽ የት ናት ታያለሽ? እንድድል ምን ሆነሻል የኔ ልጅ? ታዲያ ምን አሰብክ አባዬ? እኔማ ወደ ገጠር ሄጄ አባቷንም ማናገር ባለብኝ መንገድ ላናገር ነበር። ግን የሚገርመውና የሚያስጠላው ነገር እናንተን ለማን ትቼ እሄዳለሁ? ይሄ ሰይጣን ዛሬ የሰይጣን ማንነቱ የሚገለጥበት ነው። ካልተኛሽ ሁሉንም ታያለሽ ብሎ አላት። እንግዲህ አባባም ጀግናውና አንበሳው ከሚስቱ ጋር ቁጭ ብሎ ናቴ የሚሰራውን ቅሌትና ውርደት ፊት ለፊት ስላጋለጡትና ፊት ለፊት ቁጭ ብለው እሱም ጀብድና ታሪክ እንደሰራ መጋለጡ እጅግ በጣም ትልቅ ሽልማት ነው። የትሁት አባት እንግዲህ ትሁቴን እኔ ካመጣሁልሽ ወንድ ውጭ ማንንም ልታገቢ አትችልም ብሎ በኃይል እንደዛ አድርጓታል። ተመስገንም በተደጋጋሚ የትሁትን አባት ቢያንስ እኔና ትሁት ተዋልደናል፣ ቆይ ትሁት የማታውቀውን ሰው ከምታገባ ይልቅ የልጇን አባት ብታገባ ላንተስ ክብር አይሆንም እንዴ ብሎ አለው። ተመስገን አንተ እኮ ተጫውተህብናል። ቤተሰቡ ምን ያህል እንደሆነ አልተገባህም። አንተ የማን ሰው እንደሆን ካውቃለሁ። እሱ ቢያንስ ክብሬንና ስሜን ያስጠብቅልኛል። የባለ ሀብታም ሰው ልጅ ነው እና እሱን አግብታ እንድትኖር ነው የምፈልገው። በጣም ጥሩ። የኔም ቤተሰቦች እርሰው ያውቃሉ? ማንም አያውቅም። እኔ እኮ በተደጋጋሚ እግር ላይ ተደፍቼ ይቅር ያልኩት ትሁት የድሮ ማንነታችንና የድሮ ሁኔታችን በፍጹም የለም። እሷም እኔም ተከባብረን ነው የምንኖረው። ተዋደናል፣ ተፋቅረናል። አንድ ላይ እንድንሆን ማገዝ ቢያቅታችሁ በመካከላችን እየገባችሁ ችግር አትፍጠሩብን ብሎ ተናገረ ማለት ነው። እንግዲህ ተመስገን በጣም ነው ያመረረው። የትሁት አባትም እንግዲህ ለክብርና ለዝና ብሎ የማትፈልግበት ህይወት ውስጥ አስገብቶ እያሰቃያት ይገኛል። ተመስገንም የመጨረሻ ውሳኔና የመጨረሻ ከባድ ነገር ነው የወሰነው። ውድ የተከበራችሁ የሌላ እንደ መሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልኝ።